ታገላቸዋለን የሚለው ነገር ቢያዝልን ጥሩ ነው። ከዛ ውጪ ዩሪያ ያነሳቸው ነገሮች አሉ። ትብብሮች ወንጀልን የማጣፍ ሂደቶች አካላት እንዳይሆኑ በነገራችን ላይ እዚህ ያለን ሰዎች ሁሉ አንድም በሌላም መንገድ በኢትዮጵያ ፖለቲካ ውስጥ ተሳትፎ ያለን ሰዎች ፖለቲካ ውስጥ የሚሳተፍ ሰው ፖለቲካል አክሽን ውስጥ ይገባል። በአንድም በሌላም ነገር የምትናገረው የምታደርገው ነገር በአንድ ማህበረሰብ ሰላም ላይ ተጽዕኖ ሊያመጣ ይችላል። ለዚህ ሁሉ ተጠያቂነትና ኃላፊነትን መውሰድ አለብን። ለምናደርጋቸው ለምንሰራቸው ስራዎች ደፋሮች መሆን አለብን። የኢትዮጵያ ሕዝብ ፍትህ ይፈልጋል። የሀገሩ ባለቤት የሰላሙ ባለቤት መሆን አለበት። ለዚህ ድጋፍ ልናደርግ ይገባል ማለት ነው። ሁላችንም አካውንተብል እንሆናለን። ያ ምህዳር ሲመጣ ኢትዮጵያ ውስጥ አሁን ባለው ሁኔታ አይደለም የፍትህ ስርዓቱ የህዝቦችን ሰላምና ደህንነት እንኳን ለመቆጣጠር የሚያስችል ተቋማዊ አቅም የለንም። ለዚህ ነው ናሽናል ዲያሎጉ ፌል ያደረገበት ትልቁ ምክንያት the people the nation don't own the process። አብይ ነው ኦውን የሚያደርገው ፕሮሰሱ። አብይ ኦውን በሚያደርገው ፕሮሰስ ውስጥ አውትካሙን እናውቀዋለን። we don't belong there። በዛ ፍሬሚንግ ውስጥ ህዝባችን ቢመጣ ምን ያህል ዋጋ እንደሚከፍል እናውቃለን ማለት ነው። ኢትዮጵያ ላይ ጄኒዩን የሆነ የፖለቲካ ምህዳር እንዲፈጠር የሚደረጉ ትብብሮች ዛሬ ላይ ትናንት በትግል ሂደቶች ውስጥ የተፈጠሩ ቅራኔዎችን፣ ችግሮችን፣ ጥፋቶችን የመዝለል አይደለም። አውዱ ሲመጣ ተጠያቂነት የሚሰፍንበትን ለዛ ዋስትና መስጠት ነው። ግን ትላንት ቁርሾች ነበሩ፣ ግጭቶች ነበሩ እየተባለ በጋራና በትብብር ሊሰሩ የሚገባቸው አትሊስት በፖስት አብይ አጀንዳ ላይ ጋራ መግባባት ማድረግ ቀጣይን ጦርነት ያስቀራል በነገራችን። ስለዚህ ለነዛ ዋስትና ለመስጠት የሚደረጉ የትብብር ሂደቶች አካል ተደርጎ መወሰድ አለበት። ባት ጀስቲስ በምንም አይነት መንገድ ኮምፕሮማይዝ የሚደረግ አይደለም። ነገ ላይም የአማራ ህዝብ ፍትህ ይገባዋል፣ የትግራይ ህዝብ ፍትህ ይገባዋል፣ የኦሮሞ ህዝብ ፍትህ ይገባዋል፣ ኢትዮጵያና የኢትዮጵያ ህዝቦች ፍትህ ይገባቸዋል የሚለውን መገንዘብ ያስፈልጋል ማለት ነው። ትብብሮችን ከዚህ አውድና ከዚህ አይነት አንጻር እንዲህ ሌላው ጽምዶን በተመለከተ ኢንዶርስ አላደረግንም ማለት በይፋ ጽምዶ ውስጥ አለ አማራ የለም የሚል አይነት ትርምስ ውስጥ የለንበትም ማለት በግልጽ እዚህ ጋር ለምንድነው ብልጽግና ጽምዶን በዚህ ደረጃ የሚፈራውን? የብልጽግና ተጋላጭነት የሚመጣው ከጽምዶ አይደለም። የብልጽግና ተጋላጭነት የሚመጣው በኢትዮጵያ ህዝቦች ላይ ካወጀው ጦርነት ነው። ኤርትራ ራሱን የመከላከል በተለያየ መንገድ በዚህ መንገድ ተከላከል ልትለው አትችልም። ብልጽግና ሌት ተቀን በጎረቤት ሀገራት ላይ የደቀነውን አደጋ በኢትዮጵያ ህዝብ የደቀነው አደጋ አንሶ በኤርትራ ህዝብ ላይ በየዕለቱ እየዛተ ኦልሞስት ኤርትራን ጦርነትና የኢትዮጵያ ጦርነት ሁኔታ ውስጥ አምጥቶ ዶሜስቲኬት አድርጎታል ብልጽግና። በዚህ ሂደት ውስጥ ኤርትራ in one way or another ራሱን ለመከላከል በርካታ አማራጮችን ሊከተል የሚችልበት እድል እንዳለው ግን ማሰብ ያስፈልጋል። የራስን ፖለቲካ ሳያዩ ግብጽ ነች እንዲህ የምታደርገው እንትን ነው እንደዚህ የሚያደርገው እያሉ የኢትዮጵያን ህዝብ ለምሳሌ አጀጅኒ ካባ አማራት ማልወጀት የምስራቅ እዝ አማራ ውስጥ ምን ይሰራል? የደቡብ እዝ አማራ ውስጥ ምን ይሰራል? አማራ ሄዶ አመጣው መሐመድ ተሰማ ማልወጀት አማራ ከሰት የአማራ ጦር የመከላከያው ሁሉ መጥቶ 11 እዝ አማራ ውስጥ ነው ያለው። የአማራ ጦርነት ነው። አማራ ነው ያወጀው ይሄን ጦርነት። የኢትዮጵያ መከላከያ አማራ ውስጥ ምን ይሰራል? የኢትዮጵያ ፖለቲካዊ ቀውስ በማዕከላዊ መንግስቱ በኢትዮጵያ ህዝቦች ላይ የታወጀ ጦርነትና ፍጅት ውጤት ነው። ቀጠናዊ ጂኦፖለቲካል ክራይሲሱ ከዚህ ጋር ተያይዞ የመጣ ነው። በቀጣይ ብልጽግና አሁን ከገጠመው በላይ አደጋ ይገጥመዋል። ባይዘው ኢትዮጵያን ማዳን ከፈለገ ከረጀስ ሆኖ ኢትዮጵያ ውስጥ የገጠመውን አደጋ ለመጋፈጥ ዝግጁ መሆን አለበት። አማራን እየወጋ ግብጽን መከላከል አይችልም። ትግራይን እየወጋ ሱዳንን እከላከላለሁ ማለት አይችልም። ጦርነቶቹ ኮንቨርጅ የማድረግ ቴንደንሲያቸው እያደገ ነው የመጣው። ዛሬ ገዳማትን እየመታ ነው እሱ በድሮን አይደለም። ነገ የሱ የኢነርጂ ማሰራጫ በድሮን ሊመታ የሚችልበት እድል ይኖራል። if he is continues to invite ከውጭ ያሉ ኃይሎችን በኢትዮጵያ ጦርነት ውስጥ ኢንቫይት ማድረጉን የኢትዮጵያን የፖለቲካ አውድ
እና ኢትዮጵያ ውስጥ ያለውን ቀውስ ለመፍታት ኮሚትድ ካልሆነ የጦርነቶቹ ባህሪና ሂደት እየተቀየረ ቆይ አንተ ቤት መጥቶ መጠየቅና ተለማምጦ መምጣትና እሱ ቤት ለምነግ መግባት ይለያያል። ከክብርም አንጻር እሱ ስተቱን አምኖበት እንኳን ይነወር አመደ ሚስቴክ ብዙ ስተቶች ሰርቻለሁ፣ ብዙ ነገር አብለሽቻለሁ። ይነወር ቻንሱን ስጡኝ ብሎ የአማራ ልጆች ጋር መጥቶ ኤክስፕሌን ቢያደርገው አትሊስት ምናልባት የምታሰጠው አስተያየት ሊኖር ይችላል። ግን ዝምባን ቤት ገብተህ ቁጭ ብለህ ከስር እያየው ምናምን የአንተ መድረክ ስለተዘጋጀልኝ ተብሎ የሚባለው ነገር አማራ ማዋረድ ነው ብዬ ነው በግልጽ የምነግርህ። አንዲት ነገር ስለዚህ መድረክ ከተፈለገ ቪዩ 40 ሺህ ምናምን ከፈለግ አሁንም እደግመዋለሁ፣ ሀቢባ ቤት ሄዶ መጫወት። ጀዋር ሲፈልግ ኢትዮጵያ ያደርጋቸዋል፣ ሲፈልግ ኦሮሞ ያደርጋቸዋል፣ ሲፈልግ የፈለገውን ያደርጋቸዋል። እንደ ከብት የሚነዳለት ህዝብ አለው ጀዋር። እንደ ከብት የሚነዳቸው ህዝብ አለው ጀዋር። ስለሚነዳቸው ሲፈልጉ አረ ኢትዮጵያ ይሄ ሰው ኦሮሞ ይሄ ሰው አማራ አረብ ይለዋል ይላል። ሲፈልግ ጀዋርን ነካሽ ኢትዮጵያ ተዘግዘቂ ይላል። this is reality። ችግሩ ምንድነው? የአማራ ማንነት ብልጠት ይዞ መጥቷል። አቅም ያለው በአሁን ሰዓት አቅም ኖሮት በጣም መንግስትን ትንቅንቅ ላይ ያለው የአማራ ልጅ ነው። ዳስዋይ የአማራ ፖለቲካው የተፈለገው ዳስዋይ ከአማራ ጋር ኮላብሬት ካላደረገ ምንም ነገር መፍጠር እንደማይችል ጀዋር ያውቀዋል። አሉላ ሰለሞን ያውቀዋል። ኦኤምኤን ላይ ነው አጫሉ የሞተ ጊዜ የአማራን አርሲ ላይ ሻሸመኔ ላይ የአማራ ቤት ውስጥ አስገብተ አቃጥል የሚል ኦኤምኤን ላይ ላይቭ ሲያስተላልፉ የነበሩት እነ ጀዋር መሐመድ ይባላሉ። የአማራ ህዝብ ምንም አላረገም። አጫሉን የበላችሁት እናንተ ናችሁ። እናንተ ግን የፈረደበት አማራ በአጫሉ ሙድ ምን ተደርጓል? ጭፍጭፍ ተደርጓል። የአማራን ጥላቻ ጥግ ድረስ ለኦሮሞ ልጅ የሰበካችሁት እናንተ ነው። ነገርኩ እኮ አፄ ምኒልክ አድዋ ድል ሲከበር አንተ ከነ ጓደኞች አኖሌ ሐውልት ጋር ቆመ ስታከብር ነበር። ስለዚህ ችግሩ ምንድነው? ይሄንን ነገር ሰው በደንብ ነክቶ መጠበቅ አለበት ብዬ አስባለሁ። በተለይ የአማራ ልጅ እናንተ ጋር ያልመጣው ለዛ ነው። አማራ መጥቶ እናንተ ጋር ሊወያይ ያልፈለገው ለዛ ነው። ምክንያቱም የአማራ ልጅት የሆነ ይቅርታ አልተጠየቀም። ለተጨፈጨፈው፣ ለተገደለው፣ ለተሾፈበት ዳውን ነፍጠኛ ዳውን አማራ እየተባለ ለተሳለቀበት እያንዳንዱ ነገር ለተደረገው ጀዋር መሐመድ ምንም አይነት ይቅርታ የጠየቀበት አንድም መድረክ አልተዘጋጀም። ያ ባልሆነበት ጀዋር መተ ኑላ ወያያችሁ ብለ ቴዲ አዋሳና እሷ ወይ ነው። ቴዲ አዋሳን አሁን ምንም ማድረጋችሁ የትም ቢሄድ ቴዲ አዋሳ አርተውት በፖለቲካ ደረጃ ሶሻል ሚዲያ ላይ ካሉት እውቅና የተሰጠው ብዙ ሰው አፕሩቭ ያደረገው ሰው ነው ቴዲ አዋሳ። ስለዚህ ቁጭ ብሎ ይጠይቃል። ግን የአማራው ብልጠት፣ የአማራው ብቃት፣ የአማራው ችሎታን አለማድነቅ አልችልም።